አብርሽን በእንደዚህ አይነት መንገድ ወይ ሄርሜላን በእንደዚህ አይነት መንገድ አስወጣለሁኝ ብለሽ የማይሆን መንገድ ማለት ነው። ለአንቺ ልክ መስሎሽ ሊታይ ይችላል፣ ግን ለእኛ ልክ ያልሆነ ነገር በጣም በፍጹም በሚያስጠላ መንገድ በእንደዚህ አይነት ሙድ የሄድሽው ለምንድን ነው? ሩታ ያደረገችው ነገር ያስጨበጭባል ነው። እንደውም እንደዚህ መውቀስም አይጠበቅባችሁም። ያደረገችው ነገር ያስጨበጭባል። ጀግና ናት። እንደውም ጀግንነቷን ያሳየችው ምኑ ነው እንደምትችል ነው እኔ የተረዳሁት። ሩታ ሸኛዋለች፣ ሲመጣ ትቀበዋለች። ስለዚህ ኮራ ብሎ ነው የሚኖረው። ለምን እንደዛ ከሆነ ዳኒ ለምን አስታርቃ አታሳየንም? ለምን አታስታርቃቸው? አብርሃም እያስመሰለ ነው አለች እኮ እሱ ለኔ ስሜት አለው። ስሜቱን አውቆልህ እየተጫወተ ነው እንጂ ስሜት አለው እያለ ይሉንታ ደግሞ ይዞታል። ልጅ ወደ ሩታ እንዳይመጣ የምን ሄርሜላ ይሉንታ ይዞታል። ሄርሜላ ዛሬ ነው የመጣችው። ሄርሜላ በፊት ነው እናንተ የምትተዋወቁት። ያው ለዴቭ በጣም ወንድሞቹን የሆነ እንደማታውቁት አታስመስሉ። በጣም ታውቁታላችሁ። የአንቺ ሉታ ይዞት ለምን ከሄርሜላ ጋር የዛኔ ቀለበት ሲያደርግላት ምናምን ለምን አንቺ ሉታ አላዘው? ሴት ልጅ ነሽ አይደለ? ሄርሜላም ሴት ልጅ ናት። ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ዛሬም ተመልሰን መጥተናል። ዛሬ ከዴቭ ጋር የመጣሁት ሰሞኑ እየተፈጠረ ባለው ነገር ላይ እና እየሆነ ባለው ነገር ላይ ሁላችንም ተደናግጠናል። ደስተኛም አይደለሁም። ስፔሻሊ እኔ በመጀመሪያ ያው ሰላም በላችሁ። ሰላም ቤተሰብ እንዴት ናቸው? እግዚአብሔር ይመስገን። ያው ሰሞኑ ባለው አንዳንድ ጉዳዮች ላይ ለማውራት ነው የሚመለከታቸውን ይህንን ጥፋት ሰርተዋል ደግሞ ልክ አይደሉም የምንላቸው እንግዲያው ሩታን ጠርተናታል። ምክንያቱም ይህንን መግባት ያሰብንበት ምክንያት ያደረገችው ነገር ልክ አይደለም። በእንደዚህ አይነት መንገድ አብርሽን መመለስ ወይ ደግሞ በእንደዚህ አይነት ነገር መልሶ ደግሞ ሌላ ተንኮል፣ ሌላ ነገር ውስጥ ቀመር፣ ሌላ አይነት ነገር እሳቤ የሚያሳስብ ስለሆነ ምክንያቱም አሁን ምንድን ነው ምሳሌ አሁን ሩታ ይህንን አደረገች፣ አብርሽም ነገ ሌላ ነገር ቢያደርግ መልሳ ደግሞ ተበደልኩ ልትል ነው። ገብቷል አይደለ? ያንን ነገር ለማናገር ነው እና ልክ እንዳልሆነ ምክንያቱም አስፈላጊ አይደለም። በቃ እኔ እንግዲያው ሩታን እኔ በብዙ መንገድ አግኝቻታለሁ። ዳኒ ብቻውንም አግኝቻታለሁ፣ ከሷ ጋር አግኝቻታለሁ። ያለውን ነገር በቃ አንቺ ትተሽ ኑሮሽ ኑሪ እንኳን እንደዛ እንኳን እያልኳት እኔ ላይ ነው የተጫወተችው። ምክንያቱም በቃ ልክ ምንም ነገር እንዳላወቀ ሰው ምንም ነገር እንዳላደረገ ሰው ሆና ነበር እኔን እያወራችኝ የነበረው። ዛሬ ከዛን ቀን በኋላ ነው ያላገኘኋትም። እንደውም ከትላንት ወዲያ ነው ምናምን ከኤፍሬም ጋር ተገናኝቼ ነበረ። በዛ ጉዳይ አውርተን ነበረ እና በቃ ለምን ራሷን አታወራትም አይነት ነገር ሲለኝ ያው ዛሬ ከአንተ ጋር ተገናኝተን እሷን እናናግራት ያሰብንበት ጉዳይ ያው ይሄ ይመስላል። እና ቤተሰቦች ያው ያደረገችው ስራ ልክ አይደለም። ምክንያቱም አብርሽም በእንደዚህ አይነት መንገድ መመለስ የማይታሰብ ነገር ነው። መልሳ ሌላ ነገር አሁንም አብርሽ ድጋሚ ሌላ ነገር እንዲያደርግ እየጋበዘችው ነው ማለት ነው። ገብተዋል አይደለ? ቢያንስ እሷ ተረጋግታ ልጇን በስነ ስርዓት እያሳደገች በቃ ከኔ ጋር የምትሆን ከሆነ ከኔ ጋር ሁን፣ አይ ከኔ ጋር ማትፈልግ ከሆነ የራስ ጉዳይ ብላ ቆፍጠን ብላ መኖር ሲገባት ገና ከፍቅር ጋር በእንደዚህ አይነት ነገር ውስጥ ገብታ ነገሩ እውነት ነው፣ በጣም ያበሳጫል። እስኪ የተሰማህን በላቸውና እንግዲህ እኔ ምንድን ነው የተሰማኝ ነገሮች እንትን የሚሉ መስሎኝ ነበረ። ምንድን ነው ጥሩ የሆኑ መስሎኝ ነበረ። ምክንያቱም እኔም መጀመሪያ ሰፖርት አላደረግኩትም፣ ሀሳቡን አልደገፍኩትም። የሌላ ሴት መምጣትን ግን ፍቅር እንደሆነችም አናውቅም ነበር። ከዚ በኋላ ደግሞ ይሁን ብለን ደግሞ ባለ ጉዳዩ ደግሞ ፍቅር ሆና ስትመጣ ደግሞ ከፍቅር ጋር ነገሮች እንደሚስተካከሉ ምናምን እንጂ በተአምር እኛ ከሩታ ጋር አንድ ላይ ሆነው አብርሃም ላይ ይህን ነገር እያደረጉ እንደሆነ አላሰብኩም እና ሳየው በጣም ነው የደነገጥኩትኝ። ይህ ፍጹም ልክ ያልሆነ ነገር ነው ያደረጉት። ፍቅርም ልክ አይደለችም። አሁን እሷ ጥሩ እንዳደረገች ነበር የተሰማት፣ ግን አብርሃም ላይ እየቀለደችበት ነበር እሷም እያደረገች ያለችው። ምክንያቱም ነገሮች አብርሃም ከስትረስ ካለውበት ነገር ላይ ሁለቱ ጋር ያለው ነገር በጣም ስለደከመኝ ነፃ መሆን እፈልጋለሁ፣ ሌላ ቦታ ላይ መሆን እፈልጋለሁ ሲል ሀሳቡ ጥሩ ነበረ። ገባ ከሁለቱም ገለል ብሎ በቃ የራሱን ውሳኔ ውስን ምናምን ነገር እኛም ተስማምተንበት ነበረ። ግን ይህን ሀሳብ ሲያስብ ሩታ ከፍቅር ጋር ሆና ከሄርሜላ ጋር ያለውን ነገር ለማራራቅ እና ወደ እሷ እንዲመጣ ለማድረግ ብላ ነው ያደረገው። ይሄ ግን ስህተት ሆኖ ጭራሽ ይበልጥ እንዲቀራረቡ ነው የሚያደርገው። ተረዳኸኝ አይደለ? ምክንያቱም ያው እልህ ውስጥ ይገባል። ከዛ በኋላ ከሄርሜላ ጋር ያለውን ነገር እንደውም በእንደዚህ አይነት መንገድ ከመጡማ ለምን አልቀጥልበትም አይነት ነገር እንደዚህ አይነት ነገር ውስጥ ነው እንዲገባ የሚጋበዙት። ምክንያቱም ልክ አይደለም። እኔ አንደኛ ደግሞ በጣም እኔ ሩታ ጋር ያበሳጨኝና ያናደደኝ ነገር ቢኖር ቢያንስ እንኳን እኔ እንግዲያው እስከዛሬ ድረስ ከጎኗ ነው ያለሁት። እስከዛሬ ድረስ አይዞ በቃ ጠንክሪ፣ የተሻለ ሴት ሁኚ፣ ጠንካራ ሴት ሁኚ ብዬ እየነገርኳት ግን
ቢያንስ እንኳን ለእኔ እንኳን አክብሮት ሳትሰጥ እንዳላወቀ ሰው ምንም ነገር እንደማያውቅ ሰው ሆና ነው እዛች ጋር እየተናገረች የነበረው፣ ወይ ደግሞ በቃ እኔን እያናገረች የነበር ምንም እንደማያውቅ ሰው። ይህ ደግሞ እሷ ቢያንስ እሺ ከአብርሽ ጋር ታረቁ፣ ከአብርሽ ጋር ከታረቁ ከኛም ቤተሰብ ነን፣ ከኛ ወንድሜ ነው እኮ አብርሽ፣ ከኛ ጋር እኮ ያው ልትኖር ነው ማለት ነው። ገብቶሃል? ስለዛ እንደዚህ አይነት መነቋቋሩ ለምን እንደፈጠረች ለምን ይህንን እንዳደረገችም ዛሬ ያው በአንተ ፊትም እንድትነግረኝ እፈልጋለሁ። እያየናቸው ነው። ኤፍሬም መጥቷል መሰለኝ እንግዳው አብሮ ነው የመጡት። ሰላም ሰላም ነው። እንኳን ደህና መጣችሁ። እሺ ዴቭ ተነግራችኋለህ። ዛሬ እንግዲህ ሩቲ ብቻሽ ነበር የደወልኩልሽ። ከኤፍሬም ጋር መምጣትሽ አሪፍም ነው፣ ያው ለሀሳብም አሪፍ እንትን ይለናል ብዬ አስባለሁኝ። ሩቲ ዛሬ የፈለግኩሽ ዋናና ዋኛው ምክንያት ትንሽ ተናድጄብሻለሁኝ። ትንሽ ሳይሆን የምር ተናድጄብሽ ነው። ዛሬ ከዳኒ ጋር ሆነን እንዳናና ድንገት ከዳኒ ጋር ተገናኝተን ነበረ። በቃ ስለ አብርሽ ጉዳይ ስናወራ ለምን በዚህ እናገኛቸውን በሚል ስሜት ሆነን ነው የደወልኩልሽ እና ያናደድሽኝ ደግሞ ጥፋትሽ ደግሞ ለምን አጠፋሽ ብዬ ዛሬ ልልሽ አንቺን ልጠይቅሽ የምፈልገው ጉዳይ ቢሆን እኔ አንቺን ብቻሽንም ሆነ ከአክስትሽም ጋር ሆነ አንቺን ለማግኘት ሞክሬያለሁኝ። እንደ ሴት ልጅ ተረድቼሽ በቃ ህይወትሽን እንድትኖሪ ልጅሽን በአግባቡ እንድታሳድጊ ቢያንስ እንኳን ምንም ነገር ቢያቅትሽ እንኳን ምንም ነገር እንኳን ቢያንስሽ አለውልሽ እኛ አለን ብዬሽ ይህንን ሁሉ ሳወራሽ እሺ ብለሽ በአሜንታ ተቀብለሽ ይህንን ሁሉ ውስጥሽ ላይ እንደዚህ አይነት ነገር ይዘሽ ከፍቅር ጋር ሌላ ነገር አስበሽ ከፍቅር ጋር አብርሽን በእንደዚህ አይነት መንገድ ወይ ሄርሜላን በእንደዚህ አይነት መንገድ አስወጣለሁኝ ብለሽ የማይሆን መንገድ ማለት ነው። ለአንቺ ልክ መስሎሽ ሊታይ ይችላል፣ ግን ለእኛ ልክ ያልሆነ ነገር በጣም በፍጹም በሚያስጠላ መንገድ በእንደዚህ አይነት ሙድ የሄድሽው ለምንድን ነው? አንደኛ ደረጃ። ሁለተኛ ደግሞ እኔንስ እስከ መዋሸት ድረስ ያደረሰሽ ምን ምክንያት አለሽ? ምክንያቱም ይሄ በጣም ያናድዳል። እኔ እስከ ዛሬ ድረስ ከመጣሁኝ ጀምሬ ሩታ ከአንቺ ጋር ሆኜ አብሬሽ ሆኜ ስታዝኝ እያዘንኩኝ ነበር አይደለ? ይህንን ነገር ግን ቢያንስ እንኳን ይህንን ሲፈጠር ሌላ ቢያንስ እንኳን በቃ ተይወሽ መዋሸቱን ዋሽኝ ችግር የለውም፣ ግን አግኝቼሽ እንኳን እንደዛ ሳናግርሽ በቃ እኔ ምንም ነገር እንዳላጠፋ ሰው ወይ ደግሞ ምንም ነገር እንዳላሰበ ሰው እንዴት እንደ ጥሩ ሰው ሆነሽ ታናግርኛለሽ? ይህንን መልስ እንድትሰጪኝ ይፈልጋል። እሺ ያው እንደ ጥሩ ሰው ምናምን እኮ ወደኔ መጥፎ ሰው ምናምን አይደለም ግን ደግሞ ምን አለ መሰለኝ ይህን ነገር ብነግርህ እንደማትቀበለኝ 100% እርግጠኛ ነበርኩኝ። እኔ ደግሞ ይህን ነገር ማድረግ የፈለኩት እኔም ለመወሰን እኔም ለመቁረጥም ሆነ የራሴን አቋም ይዤ ለመቀጠል የእሱን ነገር ማወቅ ነበረብኝ፣ እርግጠኛ መሆን ነበረብኝ። እንግዲህ በአንተም በኩል አሁን የውሳኔውን እንዲያሳውቀኝ ብዙ ጊዜ ጠይቄው አውቃለሁ፣ ምን አይነት ነገር እንደሚፈልግ እና ደግሞ ላይክ ብዙ ጊዜ ተናግሬዋለሁ። የሚናገረው ነገርና ተግባሩ ምንም አንድ አይነት እየሆነልኝ ስለሆነ በደንብ ውሳኔውን ለማወቅ እና እርግጠኛውን የራሴን ላይፍ ለመምራት የእሱን እንዴት ነው ስሜቱን ማወቅ ፈልግ ነበር። ስሜቱን ለማወቅ ደግሞ ይህን አይነት መንገድ ተጠቀምኩኝ። አልጎዳኝም፣ ይልቁንስ ጠቅሞኛል። ምንድነው የእሱን ስሜት ማወቅ ችዬበታለሁ እና ፍቅር ባደረገችው ነገር እኔም ባገዘችው ነገር ምናምን እናንተ ሜቢ ሊደብራችሁ ይችላል። ነገር ግን የእሱን ፍላጎት በደንብ ማወቅ ችዬበታለሁ። ገባ? እዛ ጋራ ምንድነው የተረዳሁት ከሄርሜላ ጋራ ያለው እንዴት ነው የሉንታ ይዘውት ወይ ደግሞ ይሄ ውለታ ምናምን የሚባሉት ነገሮች ይዘውት ነው እና በባህሪው እሱ ደግሞ ብዙ ነገሮችም በዩልንታ ይሄ ሰው ጥሩ ነገር አድርጎልኛል ምናምን ብሎ ብዙ ነገሮችን መናገር የማይፈልግ ሰው ነው። እኔም እንደማውቀው ብዙ ሰውም እንደሚያውቀው በይሉንታ ደግሞ የሚቀጥልም የሚመራም ህይወት የለም። ሲቀጥል ደግሞ ብዙዎቻችሁ እንደምታስቡት እኔ ሄርሜላን የጎዳዋት ነው ይመስላችሁ፣ ግን አይደለም። በእውነት ፖዚቲቭ ብታስቡት እሷን እየጠቀምኳት ነው እንጂ በጭራሽ አልጎዳዋትም። ሲቀጥል እሷ ባደረገችው ነገር እሷ ባጠፋችው ጥፋት ልክ እኔ እሷ ላይ ምንም ያደረግኩት ነገር የለም። እኔ ህይወቴ ላይ እንዲደርስብኝ እኔ ህይወቴ ላይ እንዲፈጠርብኝ ካደረጉት ነገር አንጻር እኔ ምንም አላደረኳትም። ገባ አይደል? ስለዚህ ከዚህ በፊትም ደግሞ የሆነ ነገር ለማድረግም ሳስብም ስሞክርም እናንተ ያልተቀበላችሁ ነገሮች ነበሩ። ሰው ይህንንም ነገር ብነግራችሁ እንደማትቀበሉ እርግጠኛ ስለሆንኩኝ ለማንም መናገር አልፈልግም።
እና በእርግጠኝነት እሱን የሚጎዳ ነገር አንዳች ነገር አላደረኩኝም። አሁንም ቢሆን በጭራሽ የሚጎዳበትን ነገር አልፈጠርኩም። ግን ደግሞ ሀሳቡንም ልቡንም ይሄ ማድረግ የሚፈልገውን ነገር መረዳትና ማወቅ በደንብ ችዬበታለሁ። ገባ አይደለ ዴቭ? ሶ እናንተም ላይክ ለምን ዋሸሽ ልትሉኝ ትችላላችሁ። ኦፍኮርስ አልነገርኳችሁም፣ ምንም ነገር እማቅም አልመሰላችሁም። ግን ደግሞ ለመጥፎ ነገር አይደለም ይሄንን ነገር ያደረኩት። በትክክለኛው መንገድ እና እውነት በመልካም አረዳት ከተረዳችሁት መጥፎ ነገር አልሰራም። ሲጀመር ማለት ነው ይኸውልህ ዳኒ፣ ከማውራት በፊት ማለት ነው ይኸውልህ ዲቭ እያልክ ያለው ነገር ትንሽ የሚደብር ነገር ነው። አዘኜብሻለሁ ምናምን ሲጀመር ሩታ በሰራችሁ ነገር ማዘን አይጠበቅባችሁም። ሁላችሁ መደሰት ነው የሚጠበቅባችሁ። ወንድማችሁ እንዲማር ነው እያደረገች ያለችው። ሁላችሁ ብትሆኑ ማዘን አይጠበቅባችሁም። ሩታ ላይም ማንም ሰው ላይም ሩታ ባደረገችው ነገር መደሰት ነው ያለባችሁ። እኔ ባለፈውም ነገር ያለው ሩታ ያደረገችው ነገር ያስጨበጭባል ነው። እንደውም እንደዚህ መውቀስም አይጠበቅባችሁም። ያደረገችው ነገር ያስጨበጭ ጀግና ናት። እንደውም ጀግንነቷን ያሳየችው ምኑ ነው እንደምትችል ነው እኔ የተረዳሁት። ሩታ እንደምትችል ነው የተረዳሁት። ይኸውልህ ምን አለ መሰለህ ሩታ የምትችይው ነገር ምን መሰለሽ? ኦፍኮርስ የምትችይው አንደኛ ነገር ማስመሰል ትችላለሽ። ገባሽ አይደለ? ሁላችንም ጋር እየመጣሽ ምስኪን እየመሰልሽ ነገሮችን እኛ አንቺን እንድንደግፍሽ ታደርጊልና ነገሮች ላይ ግን ከኛ ጀርባ ሄደሽ ነው ነገሮችን የምታደርጊያቸው። ገባሽ አይደለ? እዚች ጋር ምንም ያስመሰልኩት ነገር የለም። ምንም ሜላ ጋር ተታርቀሽ ሰላም እንዲሆንሽ እንዴት ነገሮችን በብልሃት ማስኬድ ስለነበረብኝ ያው ከእሷ ጋር ታርቄ ነበረ። ገባ አይደለ? እሷን አልጎዳዋትም በጭራሽ። እሷ ያደረገችውን ነገር ማን ይንገራችሁ? ማን ያሳያችሁ? እንዴ ዳኒ ስላለፈው አይደለም አሁን ስለተፈጠረው ነገር ስላለፈውም በደንብ ነው ማስበው። በጭራሽ ልረሳው አልችልም። እሷ ያደረሰችብኝ ነገር ገባ አይደለ? ሲቀጥል ደግሞ አንድ ነገር ላስረዳ ፈልጋለሁ። ዛሬ ላይ ለእኔ መልካም ሰው፣ ዛሬ ላይ ለእኔ ጥሩ ሰው መምሰል የፈለገችው ፍቅር ስለመጣች ነው። ፍቅር እስከምትመጣበት እለት ግን እኔ የሆነ ነገር ለማድረግ አንድም ቀን ተኝታልኝ አታውቅም። እንዴት አድርጌ ነው ለእሷ መልካም ሆኖ በየትኛው መልካምነቷ ነው መልካምነት ነገር ማሳያት? ሩታ እንደዛ ከሆነ በምን አይነት ሁኔታ ነው ይቅርታ ይጠየቅሻት? እሷ መልካምነቷ ነው መልካም ነገር ልከፍላት የምችለው። እሺ ለምንድን ነው ይቅርታ የዘራውን ነው አይደል እንደ ደፍ የሚያጥደው? ገባ አይደለ? ለእኔ መልካም ነገር አድርጋልኝ ቢሆን ኖሮ ልረሳላት ምናምን እችል ነበረ። ግን ደግሞ ተጠቀሚባት ስለፈለግሽ አንቺን ገንዘብ ማድረግ ከቻልክ በጣም ብልህ ነው አንተ። ገባ? አልጎዳኋትም ግን ደግሞ ገንዘብ ያደረኳት ተጠቀምኩት። ምን ማለት ነው? ምን ማለት ነው? ሲጀመር ደግሞ ከዛ ባለ ነው የሞከረችው። እኔ ግን አንዳሽ ጉዳት አላደረስኩባትም እሷ ላይ። ሰው አደረገች። ከዚህ በላይ እንዴት ትጎጃታለሽ? ገባሽ አይደል? ይቅርታ ጠየቀቻት። ገባህ? ይቅርታ ስጠይቃት ሄርሜላ ከልቧ ነበር ያመነችሽ። ገባሽ አይደለ? አንቺ ግን ይቅርታ የጠየቅሽበት ዋናው መንገድ ለመጠቀሚያነት ነበረ። ይኸው እየተናገርሽ እኮ ለመጠቀሚያነት የተጠቀመችባት እሷ። በደንብ እናገራለሁ እንዴ ለምንድን ነው የማፍረው? እናገራለሁ። ይሄ ልክ ነሽ ነው የምትለው አንተ? አዎ ልክ ነኝ ዴቭ፣ በጣም ልክ ነን። ሲጀመር ደግሞ ደግሞ የኤፍሬም መከራከር ደግሞ ልክ ነህ። ሩታ እያደረገች ያለችው ምኑ ነው ልክ? ወንድሜን በእንደዚህ አይነት መንገድ መሸወዷ ወይ ደግሞ እሺ ሄርሜላን እንተዋት በቃ። እሺ ሄርሜላን እንተዋት፣ ችግር የለውም። ልክ ናት ሩታ እያደረገች ያለችው። የትናንትና ረስተን ወደፊት መራመድ የለብንም። ከዚህ በላይ ብታደርግ እሺ ቆይ ትናንትና መጥፎ ነገር አደረገ ብለሽ ዛሬም አንቺ መጥፎ ነገር ታደርጋለሽ? ይሄ መጥፎ ነገር አይደለም። ምኑ ነው መጥፎ? ክህደት ፈጸምሽበት እኮ። ጥሩ ነገር ለመመልከት ሞክሩ። እኔ እኮ እሱ ስንት ጊዜ ክዶኛል አይደል እንዴ? ምን ስለምን ክደት ነው እንዴት የምታወራው? ኧረ ያስተዛዝባል። በጥሩ መልኩ እንዴት ነው ያንቺን ክፋት ነው እንጂ ምን ያው ጥሩ መልኩ ክፉ ነገር አላደረኩም። ያንቺን ክፋት ነው እየታየው ነው። ቢሆን ኖሮ እሺ አልጎዳሁትም። ስሜቱን ልቡን ማድረግ የሚፈልገውን ነገር ነው የተረዳውበት። ሲቀጥል ደግሞ ሄርሜላም ብትሆን ነገ ላይ ምናልባት ነገሮች ምናምን መልካም ይሆናሉ ብላ ልታስብ ትችላለች። ገባ አይደል? እሷን ብትሆን ነገር ግን ነገዋን ጭምር እንድታይበት ነው ይሄንን መንገድ የፈጠርኩላት። አልገባችም? አሁን እያደረግሽ ያለሽ ነገር ሞኝ ስለሆነች ነው። ሞኝ አይገባችሁም። ፓስፖርቱን ደበቅሽበት። ልጁ ካለውበት ኢንቫይሮንመንት ነፃ ልውጣ ብሎ ሲሆን ሊወጣ ሲል ከሀገር ፓስፖርቱን ደበቃችሁበት። ገባሽ አይደለ? እኮ ለመልካም ነገር ነው። አሁን ደግሞ እሺ በቃ ለትንሽ ጊዜ ለማናችሁም እኮ አልተናገረም አይደለ? ሲጀመር ለምን ዳተኛ የምታወራው አንተ? ራሱ ከዛ ቀን እንዲሄድ አልፈለኩም። እንዲሄድ አልፈለኩም። እኔ ሰበብ ሰላሙን እንዲያገኝ ነበር ሰላሙን እንዲያገኝ ነው። ኢቭን የማያውቃቸው ሰዎች ጋር እኮ ነበር የሚሄደው። ሰላሙን እንዲያገኝ የተፈለገው ገባሽ አይደል? ሊያገኝ አይችልም። አንቺ ነሽ አልሰጥ ያልሽው ሩታ። ሰላሙን አልሰጥ ያልሽው አዎ አንቺ ራስሽ እንዴ ምንሽ ከሀገር ሊያወጣ ሰላሙን አልሰጥ ያለችው እናንተ ናችሁ። አንተና ሄርሜላ ናችሁ። የራሱን ውሳኔ አልፈቀዳችሁለት። ያኔ አንድ ከትራጌሎች ከፍቅር ጋር ሆኖ ደስተኛ ሲሆን ምን አደረግሽ? ፍቅርን ከአንቺ ጋር አደረግሻትና ድጋሚ ልጁ እንዲጎዳ አደረግሽ። ያልገባ ነገር ማለት ነው። ምን እንደሆነ ታውቃለህ? ያልገባ ነገር ላስረዳ። ሩታ እያደረገች ያለችው ነገር ውስጥ አብርሃምን የፈጠረችው በመጀመሪያ ደረጃ
እሺ ፈተናውን በመጀመሪያ ደረጃ ወንድማችሁ አብርሃምን ሄዳችሁ እንደዚህ ጩሁበት። ሩታ ላይ ለምትጩሁት ሩታ ምን ነገር አላደረገችም። ፈተናው የወደቀው አብርሃም ነው። ገብቶሃል? ሴት ጋር መሄድ የፈለገው አብርሃም ነው። በመጀመሪያ ደረጃ ሴት ጋር ለምን ሄደ? ከዚህ በፊት እናንተ አውርተናል አይደል? ትናንትና እኮ ሩታም ሄርሜላም ልቀመጥ ልቆም ከለከሉኝ፣ ስለዛ ከነሱ ማረፍ አለብኝ ብሎ ብቻውን ለማረፍ ሲል አልሰጡትም አይደለም? እኔ እናንተ እኮ ከዚህ አውርተናል እኮ ድጋሚ ማውራት አለብን እንዴ? ኢንቫይሮንመንት ነፃ ነው ተብሎ ሲሆን ሊወጣ ሲል ከሀገር ፓስፖርቱን ደበቃችሁበት። ገባሽ አይደለ? ለመልካም ነገር ነው። አሁን ደግሞ እሺ በቃት ለትንሽ ጊዜ ለማናችሁም እኮ አልተናገረም አይደለ? ሲጀመር አንተ ራሱ ከዛ ቀን እንዲሄድ አልፈለኩም። እንዲሄድ አልፈለኩም። ሰላሙን እንዲያገኝ ነበር የፈለኩት። ሰላሙን እንዲያገኝ ኢቭን የማያውቃቸው ሰዎች ጋር እኮ ነበር የሚሄደው። ሰላሙን እንዲያገኝ የተፈለገው ገባሽ አይደል? ሊያገኝ አይችልም። የማያውቃቸው አንቺ ነሽ አልሰጥ ያልሽው ሩታ፣ ሰላሙን አልሰጣልሽው። አዎ አንቺ ራስሽ እንዴ ሀገር እንዳይወጣ ሰላሙን አልሰጥ ያለችው እናንተ ናችሁ። አንተና ሄርሜላ ናችሁ። የራሱን ውሳኔ ፈቀዳችሁለት። ዳንኤል ከአድራጊዎች ከፍቅር ጋር ሆኖ ደስተኛ ሲሆን ምን አደረግሽ? ፍቅርን ከአንቺ ጋር አደረግሻትና ድጋሚ ልጁ እንዲጎዳ አደረግሽ። ያልገባ ነገር ማለት ነው። ምን እንደሆነ ታውቃለህ? ይኸውልህ ያልገባ ነገር ይኸውልህ ላስረዳህ። ሩታ እያደረገች ያለችው ነገር ሲጀምር አብርሃምን የፈጠረችው በመጀመሪያ ደረጃ ገብቶሃል? እሺ ፈተናውን በመጀመሪያ ደረጃ ወንድማችሁ አብርሃምን ሄዳችሁ እንደዚህ ጩሁበት። ሩታ ላይ ለምትጩሁት ሩታ ምን ነገር አላደረገችም። ፈተናው የወደቀው ቀን ማለት ነው። ከፍቅር ጋር አሁን ከፍቅር ጋር የሚያወሩበት ታይም እንዴት ነው? ከሌላ ሴት ጋር ታውቂያለሁ ምናምን ከሚልበት ጊዜ ጀምሮ ነው። ገና ፍቅር ሳትመጣ በፊት ያኔ ነበር ማውራት የጀመሩት። ያኔም እንኳን ሲያወሩ ኤቭሪዴይ የሚጠራው የኔ ስም ነው። ያወሩትን ነገር በሙሉ ነው ያውቃለሁ፣ አይቻለሁ። ገባ አይደለ? እዚች ጋር ብሽሽቅ ራሱ የሚይዘው ከኔ ጋር መሆን ነው የሚፈልገው። ለምብሮ ከኔ ጋር ብሽሽቅ የሚይዘው ለምብሮ ከኔ ህይወት መውጣት የሚያቅተው። ገባ አይደለ? ኢቭን አመት ሆኖናል አይደል? ሰው የሆነ ነገር ማስተካከል ባይፈልግ ከኔ ጋር በዚህ ልክ ለምን እንደዚህ መሆን ይችላል? እኔ እኮ በግልጽ ባንተን ፊት የራስን ኑሮ መኖር ትችላለህ። እኔ ጋር ያለን ነገር በሙሉ ውሰድና ልጅህን ማየት በምትፈልግበት ጊዜ መንግስት ባስቀመጠልህ ህግ ባስቀመጠልህ አግባብ መተህ ያልኩት አላደረገውም። እስካሁን ድረስ የራሱ የሚፈልጋቸው ነገሮች እኔ ጋር ነው የተቀመጡት። ለምን ይሄንን ነገር ታደርጋለህ? በቃ ያንን ነገር እንዲያቆም አንቺ እንድን አልኩሽ። እኔ ቢያንስ አንቺ ተይው እሺ፣ በቃ እሱ ማቆም አልቻለም። አንቺ ተይው አልኩሽ አይደለም እንዴ? እኮ ነገሮችን አመቻቸውለት፣ ነገር ግን ሊተወኝ አልቻለም። የራሱን ነገር በደንብ ማወቅ ፈለኩኝ። እኔ ደግሞ በምን አይነት መንገድ አወኩኝ? ከፍቅር ጋር በሚያወራበት ጊዜ ሁሌ ስለኔ ነው የሚያወራው፣ ሁሌ ስለኔ የኔ ስም ነው የሚያነሳው ምናምን። ገባ አይደለ? እዛች ጋር ይሉኝታ ይዞት ከሷ ጋር እንዳለ ተረዳሁኝ። ገባ? በቃ አላቅም። እኔ ከእናንተ ጋርም ይሁን ባወራው ነገር ይሁን እስከዛሬ ባሳለፈው ነገር ይሁን ወደኋላ መመለሱን ፈርቶ ይሁን አላቅም። ገባ አይደለ? ስለዚህ የእሱን ስሜት በደንብ ማወቅ ችዬበታለሁ። አሁን ዘመረሹ ነው አብርሃም መለሹ እንደዛ ነው የሚሰማሽ አንቺ? በእንደዚህ አይነት መንገድ ይሄንን ነገር ካወኩኝ እንደሚመለስ 100% እርግጠኛ ነኝ። ሜቢ በእልህ የሆነ ነገር ሊያደርግ ይችላል። ሁሌም በእልህ ነው እስከዛሬም እያደረገ ያለው። ገባ አይደል? እልህ ይቆም እያለን እኮ እስከዛሬ ድረስ ከእናንተ ጋር የምንጨቃጨቀው ከአንቺ ጋር የምናወራው ከአብርሃም ጋር የምናወራው እልህ ጨዋታ አብርሃም ድራማ ነው ያዘው። ህይወቱን ሙሉ ድራማ ነገር ጠይቅ። እኔ አንተ አድርግ ያልከኝን ነገር ሳላደርግ ያለፍኩበት ጊዜ አለ። ሁኝ ያልከኝን በሙሉ አንተ የምትለኝን ነገር በሙሉ እየታዘዝኩኝ ለማድረግ ሞክሬ አውቃለሁ አይደል? ያንን ነገር እንኳን ሳደርግ በእልህ ነገሮችን እያስኬደ ነበረ ወንድም ነው እንጂ እኔ አይደለሁኝም። ሰው ከራሱ ጋር መታረቅ እንኳን አልቻለም። ገባ አይደል? ስለዚህ ከራሱ ጋር እንኳን እንዲሆን ጊዜ ማንም እየሰጠው አይደለም። የራሱን ስሜት እንኳን ለማወቅ ነው እኔ ሞከርኩት። ጊዜ ሳልሰጠው ቀርቻ አይደለም። በጣም ብዙ ጊዜ ነው ሰላሙን አሁንም ድጋሚ ነሳሽ ገባሽ ሞክሬያለሁ። ነገር ግን የእሱን ስሜትና የእሱን ሁኔታ የእሱን ልብ ስለተረዳሁኝ ነው አሁንም ወደፊትም ነገሮችን ይቀጥልበታለሁ ብዬ እንደዚህ አይነት ውሳኔ ላይ ደረስኩት። ገባችሁ? ትሰሚኛለሽ? መረጋጋት ፍቅርን አንቺ ወስደሽ እንዳይረጋጋ አደረግሽው። ገባሽ? ፍቅርን ወደ አንቺ አመጣሻትና ልጁ እንዳይረጋጋ አሁን ደግሞ ሌላ ሰው ፍለጋ እንዲሄድ ነው ያደረግሽው። መቼም አብርሃም ወደ አንቺ እንዲመለስ አላረግሽም። በዚህ ሲጀመር እኔ ከዛ አሁን እኮ እኔ ደግሞ በጣም ያናደረኝ ነገር ኤፍሬም ራሱ ልክ ነሽ እያለ ያበረታ። ኤፍሬም ምንም ብታረግ ልክ ነው። ቆይ አይደል ልክ የሆነችበት ነገር አስረዳን እስኪ። የቱ ጋር ነው ልክ የሆነችው? ምንም ብታረግ ልክ ነች። ምን እንዴ አሁን በዚህኛው ብቻ የቱ ጋር ነው ልክ የሆነችው? አብርሃምን አንተ ከሌላ ሴት ጋር ሆና እሺ ልክ ነው በቃ እሱ ከነሱ ለመሸሽ ብሎ ሌላ ሴት ያዘ። ከሌላ ሴት ጋር አብሬ ሆናለሁ አለ። እውነቱንም ይሁን ውሸቱንም ይሁን የራሱ ጉዳይ አይገብቷል አይደለ? ግን አሁን ሩታ ያደረገችው ነገር አብርሃም ወንድም ነው ወደ ሩታ እንዲመለስ። አሁን አንተ ወደ ሩታ እንዲመለስ ነው አብርሽ የምትፈልገው? አብረን እንዲኖር ትፈልጋለህ? ወደ እሱ እንዲመለስ አደረገችው ወይ? አሁን ነው የሚል ይቅርታ አድርግልኝ ማለት ነው። አብርሃም ከኔ ለመሸሽ ያደረገው ነገር እስከዛሬ ድረስ
ድረስ አልታየኝም። እስከሚያሻሽ ቢችል ኖሮ ይህን ሁሉ ጊዜ ከኔ ጋር አይቀጥልም። ገባ? ከኔ ጋር አይቀጥልም ስለ ምንም ነገር እያስደሰተው መቼስ ከኔ ህይወት ውጣ እኔ የራሴን ነገር መኖር እፈልጋለሁ ስለው ከህይወቴ መውጣት ይችል ነበረ። አይችልም። የሆነ ነገር ቤቴ ሲፈጠር ሮጦ አይመጣም ነበር። ይህንን እንኳን ማሰብ መቻል አለበት። የሆነ ነገር እንኳን ሲፈጠር ቀድሞ የሚደርሰው እሱ ነው። መገኘት የሚፈልገው እንኳን የልጁ ጉዳይ እንኳን አይደለም፣ በራሴ ጉዳይ ቀድሞ የሚመጣው እኮ እሱ ነው። ቤት ውስጥ የሚደርሰው አይደል እንዴ? ይህንን እንኳን ለምንድን ነው እንደዚህ የሚሆነው ብላችሁ አታስተውሉ? መራቅ የፈለገው ከኔ ነው። ለምን አትታረቁም? እሺ ለምን ካንቺ ጋር ነው? ለምታዲያ የምን ነው? እኔ አላውቅም። ከዚህ በፊት ያሳለፈው ነገር ሲዞት ይሁን አላውቅም። ሂዱና ጠይቁ። አልቆርጥላትም። ሩታ እኮ በእያንዳንዱ በግልጽ ፍላጎቷን ተናግራለች። እፈልገዋለሁ መታረቅ እፈልጋለሁ ብላ ይቅርታ ሁላ እስከመጠየቅ ደርሳለች። ኢሉንታና ያዘው አብርሃም አሁንም ቢሆን ሩታ እኮ በግልጽና በፍላጎቷን እኮ በግልጽ እያሳየች ነው። እየተደባበቀ ያለው አብርሃም ነው። አሁንም ቢሆን የሚያወራው ሌላ ሚኖረው ሌላ የሚተገብረው ሌላ። እሷ ከተቀበለችው እንዴትም ሆኖ መኖር ይችላል ይሄ ልጅ ማለት ነው። ገባህ አይደል? ሩታ ሲሸኘዋለች፣ ሲመጣ ትቀበዋለች። ስለዚህ ኮራ ብሎ ነው የሚኖረው። ለምን እንደዛ ከሆነ ዳኒ ለምን አስታርቃ አታሳየንም? ለምን አታስታርቃቸው? አብርሃም መታረቅልማ አብርሃም እያስመሰለ ነው አለች እኮ እሱ ስሜት አለው። ስሜቱን አውቆልህ እየተጫወተ ነው እንጂ ስሜት አለው እያለ ይሉንታ ደግሞ ይዞታል። ይሄ ልጅ ወደ ሩታ እንዳይመጣ የምን ሄርሜላ ይሉንታ ይዞታል። ሄርሜላ ዛሬ ነው የመጣችው። ሄርሜላ በፊት ነው እናንተ የምትተዋወቁት። ያው ለዴቭ በጣም ወንድሞቹን የሆነ እንደማታውቁት አታስመስሉ። በጣም ታውቁታላችሁ። የአንቺ ይሉንታ ይዞት ለምን ከሄርሜላ ጋር የዛኔ ቀለበት ሲያደርግላት ምናምን ለምን አንቺ ይሉንታ አላዘው? ያን ሁሉ ሲሄድ አንቺ ቢፈልግሽ ኖሮ ወይ ካንቺ ደግሞ ቢፈልግ እኮ ይኸውልህ እኔ የኔ ህይወት ስቲቨን እኔ ህይወት ውስጥ እኮ አዲስ ሰው መጣ ሲባል ቤቴ ማን ነው የደፈረው ብሎ እኮ ሳይሰበር ቀድሞ የሚመጣው እኮ እሱ ነው። ገባ? ይህንን እንኳን ማስተዋል አቅቷል። ኢቨን እሱ ብቻ አይደለም ጓደኞቹ ጭምር እየመጡ እንዴት እንዳሳመናቸው አላውቅም። ቤቱን ማን የደፈረው ብለው እንኳን ራሱ ጓደኞቹ ጭምር ነው የሚመጡ። ሲጀምር አንድ ነገር ልንገርህ፣ ወደ ሩታ ሌላ አዲስ ወንድ ወደ ሩታ አዲስ ወንድ ቢገባ ቀድሞ የሚገኘው የሚበጠብጠው አብርሃም ነው። እኔ እውነቱ ነገር ሩታ ሌላ ወንድ ይዛ ብትመጣ ነገርኩ። ከደስታ ጋር የተፈጠረው ነገር ሁላችሁም ታውቃላችሁ። ገብቶሃል? እቺ ልጅ አሁንም ሌላ ወንድ ይዛ ብትመጣ ቀድሞ የሚበጠብጠው አብርሃም ነው። ስለዚህ እናንተ ትክክል ናችሁ። አንተ ትክክል ነህ፣ ሩታ ትክክል ስለሆነች እስቲ አብርሃምን መልሰሽው ከአንቺ ጋር ሲሆን እኛም እስኪ እንየው። አሳየን ሩታ። ይኸውልህ ለመመለሱ ሜቢ ጊዜ ሊፈጅ ይችላል። አትሊስት የሚሰማውን ስሜት በጣም 100% እርግጠኛ መሆን ይችላል። ገባ አይደል? እዛች ጋር ከሄርሜላ ጋር መሆን የሚፈልገው የሆነ ቴንሽን የሚያደርገውን ነገር ለመርሳት። አንቺ ለምን እሱ ቴንሽን የሚያደርገውን ነገር ለምን ለማስወገድ አትሄጂም? ተረዳሽ? አንቺ ጋር ሲመጣ ምቾት የሚነሳውን ነገር አስወግደሽ ሙሉ በሙሉ አብርሃም ከአንቺ ጋር እንዲሆን ለምን አታደርጊም? ይሄን ያህል ተንኮል መስራት ከቻልሽ ይሄንን ነገር አንድ ነገር ላስረዳ። አብርሃም እኔ አልቀበልም ያልኩት ማንነቱ ምን እንደሆነ ታውቃለህ? ማናችሁም ሁላችሁም በደንብ የምታውቁት ነገር ነው። በሱ በኩል የሚወጡትን ሴቶች እኔ ማስተናገድ አልፈልግም። ገባ? በጣም በስነ ስርዓት ከፍቅር ጋር እኮ አንድ ላይ እየሰራችሁ ነው፣ በጋራ ተቀናጅታችሁ። እሱ ደግሞ የሱን ልብ ለማወቅ ያደረግኩት ነገር ነው። ቋል ሺ ጊዜ ነው እንዴ ምን አለ ከዛ በፊት ደግሞ ከሄርሜላ ጋር ይቅርታ ጠይቀሻት ሄርሜላን አብረሻት አድርገሻታል። ሩታ ከሁሉም ከመጡት ጋር አንቺ ሰላም ነሽ። እንደውም ሄርሜላንም በጣም በስነ ስርዓት ይሄ የኔና አብርሃም ላይፍ ነው ከኛ ህይወት ውጪ ብያት በስነ ስርዓት አናግሬያት አውቃለሁ። ምንድን ነበር መልሷ? ጓደኞቹ ጋር ነው የመጣሁት፣ ከጓደኞቹ ጋር ነው የመጣሁት። ስለዚህ እነሱም ውጪ ካላሉኝ እንዲሁም ደግሞ አብርሃም ከተመቸው ልወጣ አልችልም ነበር። ከአንድ እናት ከአንድ አባት ነው ለአብርሃም የተወለደው። እሱ ግራ የገባኝ ጥያቄ ነው። ይሄ ኤፍሬም ተው ማለት ምን አለ መሰለህ፣ ኤፍሬም የሚያይበት አንግልና እኛ የምናይበት አንግል በጣም የተለያየ። ይሄ በምንም አንግል ከእሱ ጋራም ሆኜ ብዙ ነገር እናወራለን እኮ ገባ። አንዳንድ አንግሎች ግን በጣም የተለያየ ነገር አለ ገባ። ግን አሁን እኔ ኤፍሬምን ለምን ሩታን ለምን ደገፍካት ወይ ደግሞ ሩታ ለምን እንደዚህ ልለው አልችልም ገባ። ምናልባት እሱም የተረዳው እውነት አለ ብዬ ስለማስብ ማለት ነው። ግን እኔ ዛሬ ያስመጣኝ ነገር እኔና ዳኒ ዛሬ ያስመጣን ነገር ቢኖር ከፍቅር ጋር ቀምረሽ ወይ ደግሞ ያደረግሽው ነገር ልክ እንዳልሆነ ልንነግርሽ፣ ቢያንስ በዛ ነገር እንኳን ያደረኩት ነገር ልክ አይደለም፣ በዛ ነገር ይቅርታ፣ እናንተንም መሸወዴ ይቅርታ ማለት ሲገባሽ አንቺ አሁን ግን እንደ ትክክለኛ እንደ ጥሩ እንደሰራ ሰው ትክክለኛ ነገር እንዳደረገ ሰው እየተከራከርሽኝ ነው እኮ ያለሽ። በጣም እየተጫጫሁን ነው ያለ ነው። ዴቭ አንድ ነገር አልተግባባንም። በነገራችን ላይ ተግባብተን እሺ፣ አንድ ነገር ብቻ እንድነግራችሁ ፍቀዱልኝ። እናንተን ይሄን ነገር አለመናገሬ እናንተን ካስቀየማችሁ እሺ ይቅርታ። ነገር ግን ለጥሩ ነገር ነው ያደረኩት። መናገር ምንም ለጥሩ ነገር እንድታስቡ ፈልጋለሁ። የእሱን ስሜት ነው ያወቅኩበትኝ አንደኛ ነገር። ሁለተኛ ሄርሜላ ለሱ አብርሃም ለሄርሜላ ያለውን ነገር እንድታቅ ነው የረዳኋት። አልጎዳኋትም።
ይህንንም ነገር መረዳት መቻል አለባችሁ። ሲቀጥል ደግሞ ከዚህ በፊት እንኳን ሰላም ሲሆን ሄርሜላ ጋር ሄዳል ብላችሁ የጠበቃችሁት ልጅ ስቲል ነው አልተመለሰም። ይህንንም ማሰብ መቻል አለባችሁ። ለምንድን ነው ቀድሞውንስ የራቃት የሚለውን ነገር ማሰብ አለባችሁ። ፍላጎት ነው አይደለም የሚለውንም ነገር ለማመዛዘን ነገር በተፈጠረ ቁጥር ሌላ ምንም ልናችሁ እናጨበጭባለን። ውጤታችሁን አሳይታችሁን አላለ እኮ እናጨበጭባለን። ይቅርታ በጣም ማሰብ ያለባችሁ ነገር ማለት ነው። ሩታ ትክክል ነው ያደረገችው። አሁንም ቢሆን መጥተስ ያለባችሁ ሌላ ሰው ሄዳችሁ ክሰሱ። ምንድን ነው ማለት አሁን በጣም ትክክል ጀብዱ እንደሰራች ምናምን የሚሰማት ከዛ ደግሞ እሱ ተከትሎ ደግሞ እሷ ጀብዱ እንደሰራች አብሮ ያጨበጭባል። ገባህ አይደለ? አይቶ እስኪ አሁን ለማንኛውም አሁን የሚሉት ነገር እንግዲህ ሩታም ጥሩ ሰራው ነው የምትለው፣ ኤፍሬምም እንግዲህ እየደገፋት ነው ያለው። ስለዚህ እስኪ አብርሽን ማግኘት ባለብን ነገር አውርተን ከሱ ጋር ያለውን ነገር እናወራለን። እንዳልዬ